በዚህኛው ወር ሮብ ማታ እመጣለሁ ብሎ ቀኑን ወራቱን ቢነግረን እኛ እለት የሆነ ክርስቲያናዊ ምግባርን ይዘን አይደለም እንጠብቀው እንደፈለገን ሆነን እንጠብቀውና ልክ ሊመጣ ሲል ንስሐ ገብተን ልንጠብቀው ነው ማለት ነው። እንደዛ እንዳይሆን ክርስቶስ እለት እንድንተጋ የጌታ ቀን ልክ እንደ ሌባ ናት። ሌባ መቼ እንደሚመጣ አናቅም አይደል? ሁሌ እንተጋለን። ሌባ መቼ እንደሚመጣ አናቅም። ቤታችን ተክተን ነው የምንጠብቀው አይደለ? ምክንያቱም ቀጥሮን አይደለም ሌባ የሚመጣው። ክርስቶስም እቺን ቀን እኔ የምመጣባት ቀን ልክ እንደ ሌባ ናት ብሏል። እቺን ቀን ተክተን እንድንጠብቀው አላውቅም ብሎ መልሶልናል። ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 71 ቁጥር 1 ጀምሮ ሲናገር የአልዓዛርን ሞት አምጥቶ ይናገራል። ምን ይላል? የአልዓዛርን ሞት አምጥተን እንናገራለን አለ። የሞቱ ወሬ ማንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አልዓዛር ሞታ አላቸው። አምላክ እንደመሆኑ ይህን ተናገረ፣ እርሱ ሁሉን ያውቃልና። አልዓዛር ሞተ ብሎ ተናገረ። ማንም አልነገረውም፣ ግን የአልዓዛርን መሞት አወቀ ክርስቶስ ኢየሱስ ማለት ነው። ከዚህ በኋላም ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገረው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። ሞቱን የሚያውቅ የተቀበረበትን ስጋውን ያለበትን ቦታ እንደምን አያውቅም ብሎ ይጠይቃል ቅዱስ ቄርሎስ። ሞቱን ማንም አልነገረውም፣ በራሱ ነው ያወቀው። ካዲያ የተቀበረበት ስጋው የተቀበረበትን ቦታ ወዴት ቀበራችሁ ብሎ የሚጠይቀው ሳያውቅ ቀርቶ ነው ብሎ ይጠይቅና አይደለም ብሎ ያውቃል። ይህን አያውቅም ይህን ያውቃል ብለን አንልም፣ እርሱ ሁሉን ያውቃልና። ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም። እኛም እርሱ አያውቅም አንልም። አዳም ወዴት አለ አልዓዛርን ወዴት ቀበራችሁት እንዳለ በዚህ አንፃር ያቺን ሰዓት እንደማያውቃት አድርጎ ተናገረ ይላል ቅዱስ ቄርሎስ። ስለዚህ ክርስቶስ ኢየሱስ እቺን ቀን አላውቅም ብሎ ለሐዋርያቱ የነገራቸው ሊነግራቸው ስላልወደደ ነው። ምክንያቱም እለት ተክተን እንድንጠብቅ እንጂ ከእርሱ የተሰወረች ሆና አይደለም። ቀጥሉ፣ ልወጣ ስለሆነ ነው። በጣም ይቅርታ ኤፊ በመሃል የገባውብሽ። እሺ በነገራችን ላይ እንትን ገላትያን 1 ቁጥር 7ን እስቲ አንብቢልኝ፣ ምን እንደሚል አንብቡልኝ አንዴ። ማንም ሰው መጽሐፍ ቅዱስን ሊያርም ቢሞክር ይላል። እርማት ነው እየሰጣችሁ ያለው። ኖ እርማት ሳይሆን መጽሐፍ ቅዱሳዊ መረዳትን ይሰጠክ። ኤኒዌይ አንተ ዝም ብለህ ሳታውቀው መናገር የለብህም። እኔ አንድ ነገር ልጠይቅክ። አንተ አግብተሃል? በምሳሌ እንድነግርህ አግብተሃል? ቢዩትራ ሚዩቱን አንሳ እንጂ። ማቃተው ይወራድና እሺ የማውራት ፍላጎት የለውም በቃ። እሺ ምንድነው እሺ አንድ ማስታወቂያ ልስራ እኔ እዚህ እናንተ ግን ማለት ነው ይሰማል ድምጼ? እኔ ማሰሙኝ ነገር ላይ ለምንድን ነው እኔ ማሰሙኝ? ቆይ እዚህ ያላችሁ ሰዎች ማለት ነው ካሁን ድረስ እኮ ገና ከመቶ አላለፍንም እና ከመቶ እንኳን እለፉ እንጂ ቆይ ላሳያችሁ ታላ ይሰማል አይደል ድምጼ? አንድ ጊዜ ግን ለጥፊውና እዚህ ጋር ለጥፈሽ እንደቀደሙ ማለት ነው የገቡ ሰዎች እንግዶች አሉ፣ ሰላም ይበሉ፣ ድምጻቸውን ያሰሙ። ጆ ሰላም ብያለሁ። ምን እነዚህ አደርጉም እኮ ዝም ብዬ ለፈልፋለሁ እንጂ አደርጉም እኮ ማለት አንተ ለፍልፍ ትንሽ። እሺ ሄኒ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ ቤቴ። ሁላችሁንም ሰላም ብያችኋለሁ። እግዚአብሔር ይመስገን። እዚህ ያላችሁ ሰዎች እባካችሁ እየገባችሁ አትን በማስቀደም ሰብስክራይብ አድርጉ።
የታለ ሰብስክራይብ እንደ አይታይም። እንዴት ነው ማስጠጋላችሁ? እንደዚህ ማለት ነው። አይጠጋም እና አት አድርጉና ማለት ነው። አሁን ትንሽ ጥርት ሲል ታዩታላችሁና አት የአት ምልክቱን ታደርጉና ከዛ ኤፌሶን ብላችሁ ጻፉ። እንደ ቅድሙ ለጥፈሽ በመሃል ማስታወሱ ነው የሚሻለው እንጂ እንደ ቅድሙ ለጥፊው እየተወያዩ በመሃል ማስታወቂያ ትሰሪያለሽ። ምን አደርጉም እኮ ነው ደከመኝ እኮ ጌታ። ሰው ተኝቶ ነው ያለው ወይስ ደግሞ ምን ሆናችሁ ነው ማታደርጉት? እንደዚህ ማድረግ እኮ ሰዎቹ ራሳቸው እንትን የሚሉ አይመስለኝም። እንደዚህ አድርገሽ መሃል ላይ እየተወያዩ መሃል ላይ ማስታወቂያ ብትሰሪ ነው የሚሻለው። እና ወደ ውይይቱ የቀደሙ ልጅ ተመልሷል። እሺ አሁን ልስራ። እሺ ኤፌሶን አት ብላችሁ ማለት ነው። ኤፌሶን 12 ልክ እኔ ከላይ ኤፌሶን እንደጻፍኩት ማለት ነው። አጠጠጋጉ ሌላ ጭማሪ ሳትጨምሩበት አት ብላችሁ ኤፌሶን 12 ብላችሁ ዩቲዩብ ላይ ሰርች ስታደርጉ ወይም ደግሞ የኔ ስም ነክታችሁ ሊንክ አለ። ሊንኩ ከወሰዳችሁ ሰየው፣ ካልወሰዳችሁ ግን 12 ምንድነው አት ኤፌሶን 12 ብላችሁ ዩቲዩብ ላይ ጻፉና ሰርች ስታደርጉ ይመጣላችሁ የመጀመሪያው ማለት ነው። እንዲሁም ዩቲዩብ ላይም ያላችሁ ደግሞ እንደዛው አድርጉ ማለት ነው። እዚህም ላይ ያላችሁ አድርጉ። ያደረጋችሁ ደግሞ መታችሁ ደን ብላችሁ ጻፉ። እና አመሰግናለሁ። ግን ማትታዘዙ ሰዎች ግን ጌታ ስም ወጋኋችሁ። የምር ማይታዘዝ ትውልድ ነው የሚበዛው። እስካሁን 200 ምናምን አልገባም ራሱ ጭራሽ ማለት ነውና ቢያንስ እንኳን ቶሎ ብለን ሰብስክራይብ እናድርገውና ቪዲዮዎች እንዲለቀቁ አብሶ የፍሬም ቪዲዮዎች ነው ዳውንሎድ ለማድረግ የምፈልገው እና ሊያጠፉበት ስለሚችሉ ዩቲዩብ ላይ መቀመጥ አለባቸው። ስለዚህ እኔን አይደለም እኮ እዚህ እኮ አይደለም ፎሎ የምታደርጉት ወይ ስሜን ነክታችሁ ባዮ ላይ አለ ሊንኩ ወይም ደግሞ ሰርች አድርጋችሁ አት ብላችሁ ኤፌሶን 12 ብላችሁ ሰርች ማድረጊያው ላይ ዩቲዩብ ላይ ገብታችሁ እንትን በሉ ሰብስክራይብ አድርጉ እና ተባረኩ። ቀጥሉ። አዎ 170 ቀጥሉ። እሺ ዝም ብለዋል። ያደረጋችሁ እጃችሁ ይባረክ። እሺ ግን ያላደረጋችሁ ሄዳችሁ አድርጉ። ለጌታ እና እስቲ ጥያቄ ያለው ሰው ጥያቄ አለኝ እኔ። ሰላም ለእናንተ ይሁን። ሰላም ይብዛ። እሺ ወደ ጥያቄ ግባ። ቅድም የወረደችው እህት ስታብራራ ማቴዎስ 24 ቁጥር 36 ከአባት ብቻ በቀር ስለዛች ቀንና ስለዛች ሰዓት የሚያውቅ የለም አለ። ኢየሱስ አልዋሸንም አይደል? ከአባት ብቻ በቀር የሚያውቅ የለም ካለ ማን ነው ማለት ነው አዋቂ? እኮ ማወቅ አሁን በእግዚአብሔር ዘንድ ሲጀመር ክርስቶስ ሁሉን አዋቂ ነው። የሰው ልብን እንኳን ያለውን የሚያውቅ ተብሎ ተነግሮለታል። ክርስቶስ ኢየሱስ ሁሉም ነገር እንኳን ቀናት ቅድም ስትናገር ከሰማህ ቀናት እንኳን የፈጠረው እሱ ነው። ኦኬ ቀናቱ ባለቤት ራሱ ነው እና ስለዚህ ክርስቶስ ኢየሱስን አያውቅም ነው አልችልም። ባያውቅ ኖሮ ቀናቱ እንትኖቹንም የሚሆነውን ነገር ባልተናገረ ነበር ማለት ነውና የውስጥን አዋቂ ነው ክርስቶስ ኢየሱስ። በማቴዎስ ወንጌል ምዕራፍ 9:4 ላይ የልባቸውን አውቆ ይላል። የልባቸውን አውቆ እንዲህ አለ ያውቅ ነበር ማለት ነውና ስለዚህ ክርስቶስ ኢየሱስ አያውቅም ልንል አንችልም። ግን በስራ አልገለጣትም ነው። የታለ እንትና ቅድም ምሳሌ ሊሰጥ ነበረ። የማን ነው ሄደ ወጣ መሰለኝ እና ኢዮብ አለ ወይ ደግሞ ሌሎቻችሁ የምታወሩ ከሆነ ቀጥሉ። ወደ ማማይ ስላብራራችበት ብዙም ይችላል ተደጋጋሚ ጥያቄ ስለሆነ ወይ ደግሞ ክርስቲያን
እሺ እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። አይ ቲንክ ቅድም ሰባብራራችሁ ተደጋጋሚ ስለተመለሱ ምንም አስፈላጊ አይመስለኝም። ተመሳሳይ ነገር ስለተመለ አልተመለሰልኝም። ይቅርታ አልተመለሰልኝም። እስቲ ክፍሉን ንገረኝ። ምን ላይ ነው? እስቲ አስታውሰኝ። ማቴዎስ 24 ቁጥር 36 ላይ ከአባት ብቻ በቀር ስለዚያች ቀንና ሰዓት የሚያውቅ ላይ ጀምሮ ምን እንደውም ክርስቶስ በአዲሱ መደበኛ ትርጉም ወልድ አያውቅም ነው የሚለው። ከአብ በስተቀር አያውቅም ይላል። ክፍሉ ላይ ከላይ ጀምሮ ምን እያብራራ ነው የመጣው? ክርስቶስ ችግር የለውም። ስለ ማብራራት ሳይሆን ስለ እውቀት ነው አሁን የጠየቁት። ምን እያብራራ ነው የመጣው? ስለ መምጫ ቀን ነው እያብራራ ያለው። ስለዚህ በዛን ቀን ምን እንደሚሆን ተናግሯል አይደለ ክርስቶስ? እኔ እኮ አልተናገረም። ለማወቅ ማን መሆን አለበት ነው ጥያቄ። በዳግም ምጽአት ጊዜ ማን ነው የሚመጣው? ስለ መምጫው አይደለም እኔ የጠየቅኩ። መምጫውን ለማወቅ ይኸውልህ ማን ነው የሚመጣው? እመጣለሁ ያለው ማን ነው? የሚመጣው ኢየሱስ ነው እኮ ያልከኝ። የሚመጣው ኢየሱስ ነው። እሱ እኮ ጥርጥር የሌለበት ነው። አዎ። ስለዚህ ያቺን ቀን አክቹአሊ ክርስቶስ በተደጋጋሚ አንዴ በቃ ተረዳው ወይ? እሺ እኮ ለማወቅ ግን ማን መሆን አለበት? ያቺን ቀን ለማወቅ ወይ አብ መሆን አለበት ወይ ደግሞ አያውቅም። እሱ እኮ ነው ያልገባክ። በጣም በተደጋጋሚ ጊዜ ስለ ኩነት ትምህርት ስናስረዳ ልብ የማትሉት ነገር አለ። ኦኬ በአብ ልብነት የተያዘች ወይ ደግሞ በስራ ያልተገለጠች ወይ ደግሞ በወልድ ቃልነት ያልተነገረች ስለዚያች ቀን ማን እንደሚመጣ ኦኬ ምን እንደሚሆን ኢየሱስ ክርስቶስ በተደጋጋሚ አስረድቷቸዋል። በተደጋጋሚ በዛን ቀን ምን እንደሚፈጠር እንዴት እንደሚመጣ አብ ነው የምታምነው አንተ ኢዮቤ? አንድ ሚዩት አድርግና ሐሳቤን ልጨርስና ከዛ በኋላ እንጠያየቃለን። አይ ሙግት ነው የምፈልገው ካልክ ደግሞ አዲስ መደበኛ ትርጉም ምናምን ብለሃል አውጥተን መጽሐፍ እየገለጠን መሟገት እንችላለን። ጠይቀሃል፣ ጥያቄን የጠየቀው ጥያቄ ይመለስልሃል። ስጨርስ ትገባለህ። ክርስቶስ ሲያስቀምጥ አራቱንም ወንጌላት እንዲሁም በኋላ ላይም ራሱ የመጣው ቅዱስ ጳውሎስ ራሱ ሲናገር ስለዛች ስለመጨረሻዋ ቃል ኦኬ ምን እንደሚፈጠር ክርስቶስ በተደጋጋሚ ስለተናገረ ማለት ነው። ምንድነው የሚፈጠረው? በዛ በዳግም ምጽአት ጊዜ ምንድነው የምንሆነው? ምን ይፈጠራል? ማን ነው የሚመጣው? ማን ነው የሚፈርደው? የሚለውን ነገር ክርስቶስ ለሐዋርያቱ በተደጋጋሚ ስለተናገረ ማለት ነው። ያቺ ቀን ሮብ ዕለት ከሰዓት 7 ሰዓት ላይ ሐምሌ ወር ምናምን ተብላ አትነገር። እቺ ቀን በማን ልብነት ያለች ነች? በአብ ልብነት ያለች ነች። በወልድ ቃልነት ያልተነገረች በአብ ልብነት ያለች። ስለዚህ ከአብ በቀር ማንም አያውቅም ብሎ ሲናገር እንግሊዘኞቹ ትራንስሌሽኖች ሞር አሪፍ ይመስሉኛል። አላውቅም። ዞሮ ዞሮ ግን ሐሳቡ ምንድነው? ግልጽ ስለሆነ አማርኛውም ቢሆን ግልጽ አድርጎ ስለሚያስቀምጠው ኦኬ ግልጽ አድርጎ ስለሚያስቀምጠው ኦኬ ከአብ በቀር ወልድም ቢሆን ማንም ቢሆን የሚለው ሐሳብ ሲያስቀምጥ ከፍጡር ሊለየው እንደሆነ ግልጽ ነው። ኦኬ ከፍጡራን ለይቶ ያቺ ቀን ከፍጡራን ለይቶ በአብ ልብነት ያለች በወልድ ቃልነት ግን ያልተነገረች በመንፈስ ቅዱስ ደግሞ ያልሆነች ያቺ ቀን አለች ነው። በቃ ያቺ ቀን ከፍጡራን የተለየች ነች። ከፍጡራን ዕውቀት የተለየች ነች። ለዛም ነው ሲለየው ለምሳሌ ልጅም ቢሆን አያውቅም ማለት ማንም አያውቅም ማለት ኦኬ። ሌላው ቦታ ላይ ስትሄድ መንፈስ ቅዱስ ሁሉን እንደሚመረምር ይናገራል። ኦኬ ስለዚህ በቃ አያውቅም ቃል በኢየሱስ ክርስቶስ በቃልነት አያውቅም ማለት ነው። እንደዛ ማለት አይደለም። እዛ ጋር ምን እየተናገረ ነው? ከፍጡራን ሲለይ ነው። ሐዋርያትን እኛንም ጨምሮ በዚህ ቀን ሮብ ቀን ከሰዓት 7 ሰዓት ሐምሌ ወር 2018 ቢለን ቢናግረን
ስለማይሆን ለፍጡራን የሚገባ ስላልሆነ፣ ስለዚህ ከፍጡራን ለይቶ ለፈጣሪ ብቻ እንደሚገባ ሲናገር ምን ብሎ ተናገረ? ከአብ በቀር ብሎ ተናገረ። ሌላ ቦታ ላይ አንተ ብቻ እውነተኛ አምላክ ይሆንክ ብሎ ለምሳሌ ሲያስቀምጥ ግሎሪፋይ ሲያደርግ አባቱን እናያለን። ያ ማለት ነው እሱን እየለየ ነው ከፍጡራን እየለየ ማለት ነው። ከፍጡራን እየለየ ስለሆነ ግልጽ በሆነ መልኩ ያስቀምጠዋል። ኦኬ ተመሳሳይ ጥያቄ ለምሳሌ እዛው ማቴዎስ ወንጌል ላይ ምዕራፍ 11 ላይ ስትሄዱ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ስትሄዱ ሁሉ ከአባቴ ዘንድ ተሰጥቶኛል አለ። ከአብ በቀር ግን ወልድን የሚያውቅ የለም አለ። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድንም ሊገልጥለት ከሚፈቅድ በቀር አብንም የሚያውቅ የለም አለ። ምን ማለት ነው? ኦኬ አብን አናውቀውም ማለት ነው አይደል? ኦኬ ምን ማለት ነው? እንደዚህ ልናብራራው እንችላለን? በቃ በግልጽ እኮ ነው ያስቀምጠው። ከአብ በቀር ወልድን የሚያውቅ የለም አለ። ከወልድ በቀር ደግሞ ወልድን ሊገልጥለት የሚፈቅድ በቀር አብን የሚያውቅ የለም አለ ተናገረ። እነዚህን ቃላቶች ሊተራሊ ወስደክ በቃ እንትና አንላቸውም ነው። ከፍጡራን ሊለይ ሲል ከአብ በቀር ማንም አያውቅም ብሎ ተናግሯል። እንደውም ከማንም ብሎ የሚያስቀምጡ ትራንስሌሽኖች አሉ ሞር አኩሬትሊ ማለት ነው። እሺ ዴራ ማይክን ክፈትና ስለዚህ ለማወቅ አብ መሆን አለበት ነው። በአብ ልብነት የተያዘች በወልድ ቃልነት ያልተነገረች ለፍጡራን የተለየች እንጂ ቃል አያውቅም ማለት አይደለም። ከፍጡራን የተለየው እናንተ እኮ ወልድን እኮ በስጋ ፍጡር ብላችሁ ታምኑ የለ እንደ ኢዮባ? አቤት ወልድን በስጋ ቆይ፣ ኧረ እባክሽን ኤፌሶን ልጅ እስከሆንክ ንገረንና አትፈርበት። ከምን በሃይማኖቱ ታፍራለህ? ፊት ለፊት እኮ ነው ያለው። ልጅ ስስመሆን እኮ ፊት ለፊት ፕሮፋይል ይናገራል። እስቲ ምንድነው ፕሮፋይል? ኦኬ ምንድነው ፕሮፋይል? ደግሞ አይታይማ ፕሮፋይል። ሄኖክ ያቀኛል ኦንሊ ጂሰስ መሆኔ። ኦኬ ኦንሊ ጂሰስ ኢየሱስን አብ ለማድረግ ስትጋጋጥ እንዳትወርቅብን። ይሰማል። ቀጥሉ። ቆይ ኦኬ አንድ ሳሚ አንድ ወንድማችን ይሰማል? ድምጽ ይሰማል? ዮሐንስ አቤት። ይሰማል? ይሰማኛል። ይሰማል? አዎ ለአንተ ኢየሱስ ቱታ አይሰማም። ጆን ተቋርጣል። ምንድን ነው ያልከው? አይሰማም? እሺ ለአንተ ኢየሱስ ስጋ ብቻ ነው አይደል? ጠይቁ ብለህ ደግሞ ትጠይቀኛለህ እንዴ? መጀመሪያ የኔን መልስ ጆን። የኔን የመመለስ በጥያቄ ውስጥ መልስ ስላለ እኮ መጀመሪያ መልስ ስላለ ነው። አንዴ ለጥያቄ መልስ እኮ መልሱን ቢገባ ብዙ ስለተብራራለህ አንዴ አድምጥ። የለም አንዴ ብዙ ስለተብራራለህ ስንት ሰው አልተብራራልኝ? እስካሁን ማን አብራራልኝ? አንድ ሰው እኮ ነው የጠየቅኩት። ወይ ማማ ያብራራችልህ? ቅድም ኢዮብ ሲያብራራ ኤፌሶን ስታብራራ። እሺ አድምጥ አሁን። ችግር የለም። እሺ አድምጥ አሁን። ተረጋግተህ አድምጥ እኮ ትመልስልኛለህ። ከዛ በኋላ ትጠይቀኛለህ። አንዴ ስማኝ። ለአንተ ልጅ ምንድን ነው? ዮሐንስ ሁልጊዜ ግን መበጥበጥ አይሰለችም? አንተ ትልቅ ሰው ሆነ ልጅ ለምንድን ነው እንደዚህ የምትሆነው? ጠየቅህ ጥያቄ እስክመለስ ጠብቅ። ካልተመቸ ውረድ እኮ። እኔ እኮ አሁን ይኸውልህ እየጠየቀኝ እኮ ነው መልሶ። ጥያቄ ስጠይቀው መልሶ እየጠየቀኝ መልስ ሊመለስ እኮ ነው። ተረጋጋ። ይኸውልህ ጠይቅ። ልጅ አያውቅም ነው አይደል ያልከው? አያውቅም። አዎ ልጅ አያውቅም። ቴንኪው። ልጅ ምንድን ነው ላንተ? ልጅ ምንድን ነው ላንተ? ሰው ነው። ልጅ ሰው ነው። ሰውነት ነው። መለኮት ልጅ ነው። አሳየኝ። ልጅ ሰውነት ሰው ነው እንጂ መለኮት ልጅ የለም። ልጅ ሰውነት ነው። ይሄው ማርያም የጸነሰችው ከጽንስ የወጣ ልጅ ሰውነት ነው የሚል አሳየኝ እኮ። ማርያም ጋር ወሰድኩ እኮ።
እኮ ልጅ ሰውነት ነው የሚለው ከአንቺ የሚጸነሰው ቅዱሱ የሚጸነስ ሰውነት ነው ብራዘር። አምላክነት አይጸነስም። ዮሐንስ እየሰማኝ ነው። ልጅ ሰውነት ነው የሚል አሳየኝ። እየሰማው ነው። ይሄው ጠቀስኩልህ ሉቃስ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እኮ። የእግዚአብሔር ልጅ ይባላል ነው እንጂ የሚለው ልጅ ሰውነት ነው ይላል። የሚጸነሰው ሰው አይደል እንዴ? ልጅ ሰውነት ነው ይላል። የሚጸነሰው ሰው አይደለም ወይ? ጌታ ሆይ የክርክር መንፈስ አለብን። የሰማኝ ነው። ቆይ አንዴ። ልጅ ሰውነት ነው ብለናል። መጽሐፍ ቅዱስ ላይ ስጠኝ ነው ያልኩ። የሆነ ይቅርታ እንግዲህ ቀሰፍኩት እኔ ማለት ስንት ሰው ለፈለፈ። አሁንም እየመጣ የሚያደነቁረን ከሆነ እኛ ብዙ ሰው የሚማርበትን ሰዓት እየገደለ እኮ ነው። ያ አይ እነሱ ምንድነው የሚያስቡት? ልጅ ሰውነት ነው ይላል ከራሱ ፈጥሮ ማለት ነው። ምንድነው ስትለው ቱታ ነው። ኢየሱስ ቱታ ነው ለነሱ። ኦኬ ከዛው ከዚህ ንግግራችሁ ሳይወጡ ደግሞ ኢየሱስ አብ ነው ይለዋል። ልጅ ነው፣ ቱታ ነው፣ የተጸነሰ ነው፣ ስጋ ነው የሚለውን ሳይጨርሱ ኢየሱስ አብ ነው ደግሞ መልሰው ይለዋል። እና የተሳከረ ነገር ነው ያላቸው። ምንም ብታብራራላቸው አይገባቸው። አንድ ሰው አይደለም ሚሊዮን ሰው ቢያብራራውም ሚሊዮን ዓመት ቢነገራቸውም ሊገባቸው አይችልም። 5000 ምናምን እንትን ጽፎ አለና እንደዛ ነው የሚገባቸው። ዋራ ፕሮግራም ላይ 5000 ምናምን ሰው ተጠመቀ ምናምን ብሎ ማለት ነው። እና ጂሰስ መሆኔ በዚህ ይታወቃል አላት። ኤፌሶንን ቤቱ 5306 በሚለው 5306 የሚባል ቁጥር አለው። ጂሰስ መለያ ቁጥራቸው መለያቸው ነው። እንደመለያቸው በቁጥር ጀመሩ እንዴ? 5306 ሰው ወደ ጌታ መንግስት ተጨመረ ወይም ወደ ኦል ጂሰስ ተጨመረ ይላሉ። ማለት አጥምቀው ማለት ነው። እንዴት ነው የሚያጠምቁት? አጠቃላይ ኦል ጂሰስ የተባለ ካለበት ቦታ ሁሉ ተለቃቅሞ ዋራ የሚባለው በዓል ላይ ይገኛል። እና ረጅም አስፓልት ተዘግተው አይታችሁ ከሆነ እየጨፈሩ ዘርፋፋውን ቀሚስ ያደርጉታል። ከዛ በኋላ እየጨፈሩ ይሄዳሉ። በአመት አንዴ ነው። አጠቃላይ ከኢትዮጵያም ከውጭም ሀገር የተለቃቀመው መጥቶ ህፃናቶቻቸው የወለዷቸው ልጆች ዘመዶቻቸው ሳይቀሩ ደግሞ የጎዳና ልጆች ሳይቀሩ ይወስዱና ያጠምቃሉ። ዝም ብለው ማለት ነው። ምንም ስብከት ምናምን የለም። ከዛ 5306 ሰው አጠመቀን ይላሉ። ይቀጥሉና ማለት ከዛ በኋላ መለያችን ይሄን ነው። አሁን በዚህ አመት መለያቸው ይሄን ይቀጥላል። ደግሞ ሌላ ጊዜ ደግሞ ይቀየራል። እና በጠረባ ነው በለኛ ያገኙትና በጠረባ እያሉ የሚያጠምቁት ዝም ብሎ ነው የሚነክሩት። ሌላ ሰው ነው ላኩ ገስታ። እሺ ሌላ ሰው አስገባው እስቲ። አዝማችስ ፖሲብል ደግሞ ሙስሊሞች ቢሆኑ ደስ ይለናል። አረ ሙስሊም በስንት ጣሙ እነሱ ማውቀው የጠመሙ ናቸው እኮ። ሙስሊም በስንት ጣሙ ይፊ እንዴ ምን ነካሽ? አይገናኝም። አውቀው ጠመሙ። የራሱ መጽሐፍ አለው፣ የራሱ ቤተ እምነት አለው። በቃ መጽሐፉ መጽሐፌ ነው አይልም መጽሐፍ ቅዱስን። ስለዚህ ለማስረዳትም አገንስ ለማረግም ይመቻል። እነሱ እኮ መጽሐፍ ቅዱስን እያነበቡ እኮ ነው የሚጠሙት። ቀጥሉ። እሺ አንድ ቁጥር ያለሽ ገስት ላኪያ ገስት ሳልክ እንዴት ነው አኪል ከሻል ነግቢ ናቲ ምንቴ ይሰማል? አዎ እኮ ኤፌሶን ዩቲዩብን ሰብስክራይብ አድርጉ የተባላችሁ ነው። ኮሜንት ላይ ነው አድርግ። እሺ ዮዲ እንዴት ናችሁ? እንዴት ነሽ? ደህና ነሽ? ጥያቄ ኖርሽ ነው? አዎ እሺ ጥያቄሽ ነው አቅርቢ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ያለ ለማብራራት ፈልጌ ነበር። አንደኛ ጢሞቴዎስ ስንት ነሽ? 2:5 እሺ ቀላጣልሽ ወይስ አንተ ነብያለሽ? ምንድነው የሚለው? ኦኬ ላምጣት።
አንደኛ ጢሞቴዎስ እንትን የሚለው ነው አ በእግዚአብሔርና በሰው መካከል እንዳለ እሱም ሰው የሆነው ኢየሱስ ክርስቶስ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ለሁሉ ራሱን ቤዛ አድርጎ ሰጠ፣ ይሄም በገዛ ዘመኑ ምስክርነቱ ነበር የሚል ቃል ነው። ምንድነው ጥያቄ የሆነብሽ? እሱ ምን እያለ ነው? አንደኛ እግዚአብሔር አለ፣ ደግሞ አንደኛ አይደለም፣ አንደኛ ሳይሆን አንድ እግዚአብሔር አለና። አዎ አንድ እግዚአብሔር አለና መካከለኛ ደግሞ አምላክ የሆነ ሰው አለ። እሱ ደግሞ ሙስሊሞች አንጻር ነው። ሰው የሆነ ሙስሊሞች ጠይቀውሽ ነው? ኖ አይደለም። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ ነው የሚለው። አዎ እሱም ደግሞ ሰው የሆነው ክርስቶስ ኢየሱስ ነው ይላል። ሰው የሆነው አንድ አለና እርሱም ሰው የሆነ ማን ነው? ሰው የሆነው መጽሐፍ ቅዱስ ላይ ሰው የሆነው ማን ነው? ወልድ ነው። አዎ ኢየሱስ አይደል? ስለዚህ ኢየሱስ ክርስቶስ ዮሐንስ 1:1 ላይ እሱ እግዚአብሔር ነው አይደል? አዎ ግን መካከለኛ ነው ያለው መካከለኛ እኮ ሰው በመሆኑ መካከለኛ። ይኸውልሽ እዛ ጋር አስተውዩ ምን ይላል? አንድ እግዚአብሔር አለና ሲል አንድ እግዚአብሔር አለና ያለው አንዱን አካል አብን ነው። በእግዚአብሔር አብና በሰው መካከል ደግሞ አንድ አለ። እርሱም ደግሞ ማን ነው? ሰው የሆነው ክርስቶስ ኢየሱስ ነው። ሰው የሆነው ክርስቶስ ኢየሱስ ከተባለ እሱ ደግሞ እግዚአብሔር ነው። ሰው የሆነው ክርስቶስ ኢየሱስ። ስለዚህ በአንዱ አምላክ በሶስት አካል ስላለ እያንዳንዱ አካል አንድ እየተባለ ነው የሚጠራ። ከኛ እንደ አንዱ ሆነ ይላል። ለምሳሌ ዘፍጥረት 3:22 ላይ ስቴጂ እዚህ ጋር ደግሞ አንዱ የተባለው አንድያ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ማን ነው? እግዚአብሔር ነው። ምን ሆኗል? ሰው የሆነው ገባሽ? አንድ እግዚአብሔር አለ፣ ሰው ያልሆነ አይደል? አንድ አካል አብ አለ፣ ሰው ያልሆነ። አንድ ደግሞ ሰው የሆነ ወልድ የሚባል አካል አለ። ግልጽ ነው? እንጃ አልበራልኝም በደንብ። ቆይ ላብራልሽ። እሺ ይኸውልሽ አሁን በእግዚአብሔርና በሰው መካከል ያለ መካከለኛ አይደለም የሚለው በእግዚአብሔርም የሆነ እግዚአብሔር ነው ክርስቶስ ኢየሱስ፣ በሰውና በእግዚአብሔር ብሏል። በሰውም ደግሞ የሆነ ደግሞ ሰውም ነው ክርስቶስ ኢየሱስ። ቃል ስጋ ይሆን ስለሆነ ሰው ተብሏል። ወይ ደግሞ ቃልም ስጋ ሆነ። ያ ቃል ነው፣ ያ እግዚአብሔር ነው በስጋ የተገለጠው። ስለዚህ ምንድነው በእግዚአብሔርና በሰው መካከል ሰውም እንዲሁም ደግሞ እግዚአብሔርም ነው አጠቃላዩ ሐሳቡ ማለት ነው። አሁን በራልሽ ወይስ ጠፍታ? አሁንም ጠፋብሽ? ወልድ እግዚአብሔር እንደሆነ ለመግለጽ ማለት ነው። ዮሐንስ አፈወርቅ አሁን በትርጓሜው እንደዛ ነው የሚያስቀምጠው። ፍጹም ሰውነቱና ፍጹም አምላክነቱ ነው የሚያሳየው ይላል ማብራሪያው ላይ ኮሜንታሪው ላይ። በሰውም በእግዚአብሔርም ሲል በሰውም የሆነ ፍጹም ሰው ነው ጌታ ኢየሱስ ማለት ነው፣ ስጋን ከመካፈሉ አንጻር ማለት ነው። በእግዚአብሔር ሲል ደግሞ መለኮት ነው እሱም ደግሞ እግዚአብሔር ስለሆነ ነው ይልና ፍጹም ሰውነቱና ፍጹም አምላክነቱ ነው የሚያሳየው ይላል ዮሐንስ አፈወርቅ ትርጓሜ ማለት ነው። ይሄን ይሄ ክፍል ሲያብራራው ተግባባን? ጥያቄ አለሽ? የለኝም። ሌላ ተግባባን? እሺ ፎሎ አድርጊኝ። ለማንኛውም እኔ በውስጥ ፎሎ አድርጌሻለሁ። ጥያቄ ካለሽ እና ጠይቂያለሽ በውስጥ ጠይቂኝ። طيب حبيبتي هاتي شكرا عليكي. ኖ ዋን እንዴት ነህ? እንዴት ናችሁ? ሰላም። ጥያቄ መጠየቅ ይቻላል? ሙስሊም ነህ? አይደሉም። ክርስቲያን ወይስ? ክርስቲያን ነኝ። ماشي طيب ጠይቅሽ። አወኛ አይደለም ብትይኝ ይሻላል ግን ባይዘው። እሺ ቀጥል ይሁን።
ጠይቅ ማለት የኔ የህይወት ጥያቄ ነው የምጠይቀው። ማለት አምላክ መኖሩን ከመጽሐፍ ቅዱስ ውጪ ፕሩፍ ልታደርጉልኝ ትችላላችሁ? ኦፍ ኮርስ አዎ፣ አምላክ መኖሩን ከመጽሐፍ ቅዱስ ውጪ እስቲ አብራሩለት እነ ዮሐንስ ምናምን ሌሎቻችሁ። እሺ አምላክ መኖሩን ራስ ያንተ መኖር ራሱ እኮ ፕሩቭ ማድረጊያ ነው ለአምላክ መኖር። አምላክ ማለት ፈጣሪ ነው አይደል? አምላክ ስንል ፈጣሪ ያለን። ስለዚህ አንተ ደግሞ ተፈጥረ ነው። አንተን የፈጠረ ፈጣሪ አለ ማለት ነው። ለዚህ ብዙ ቦታ ሳትሄድ አንተ ብቻ በቂ ነህ። በነገር ላይ እኔ ተፈጥሬ አይደለም። ምን ሆነ ነው? ፈጥረ ነው ራስን ወይስ ተወልጄ ነው? እኮ ተወልደ ነው። አንተ ስትወለድ እኮ ተፈጥረ ነው፣ ያልነበረ ነገር ነው አይደል የተፈጠረው እኮ። አይ የኔ መፈጠር ላይ አምላክ ሲሆን እናትና አባቴን ያሉበታል። እናትና አባትን ፈጣሪ አይደሉም አይደል? እነሱም የኔ ፈጣሪ ናቸው። ምን አድርገው ፈጠሩ? ፋዘር ማዘር እንድታረግዝ አረጋት። ማዘር አረገዘች፣ ወለደች። መፍጠርን ማለት እንደዛ ነው። እኔ እንጃ። እኔ እኮ ግራ ስለገባኝ ነው። ማለት አምላክ ስንል ይኸውልህ፣ አምላክ ስንል መፍጠር ከሌለ ነገር አንድን ነገር ወደ መኖር የሚያመጣ ገብቶሃል? ሰማይ ምድር ፍጥረታት የምታያቸው በአጠቃላይ አልነበሩም፣ ወደ መኖር መጥተዋል። ደግሞ ሲታደሱ ታያቸዋለህ ሁልጊዜ ማለት ነው። ስለዚህ ያንተ እናትና አባት አንተ ትፈጠር አትፈጠር ራሱ አያውቁም። እነሱ ስሜታቸውን ለመጨረስ ነው የተኙት። ራሱ አይገባቸውም። ከዛ አፍንጫ እንዴት እንደሆነ፣ አይን እንዴት እንደተደረገ፣ እንዴት እንደተሰራ ራሱ አያውቁም። አጥንት እንዴት እንደተዋደደ ራሱ አያውቁም። እንደውም ድንገት ተረግዘ ሲያዩ ውይ ብለው ሊያስወጡ ሞክረው ሊሆን ይችላል። አታውቅም። ጉዶንኩ ብለው ማለት ነው። አታውቅም። ስለዚህ ፈጣሪ አይደሉም እነሱ ራሱ አያውቁም እንዴት እንደተከናወነ። አንተን ግን አንተ አድርጎ እንደዚህ የሰራ ያንተ ፈጣሪ አለ። ያንተ ሰሪ አለ። ሁልጊዜ ሰዎች አንድ የማይታይ አምላክ የሚታየን ፍጥረት የሚታይ ነው። የማይታየው የሚታየን ነገር ቅርጽ ሰጥቶ ሲሰራው ከዛ በኋላ መርምረው ያገኙታል፣ ያዩታል እንጂ በቃ እናትህ ሆዷ ሲነፋ እንደገና ሲያቅለሸልሻት ምን ሆኜ ነው ምናምን ብላ ሐኪም ቤት ስትሄድ ወይ ሽንት ምርመራ ተስቶ ወይ ሆድ ሲያብጥ እንዴ ምንድነው ይሄ ነገር ልጅ ነው ምናምን ተብለው ነው አላወቁም። ራሱ ሴቱን ወንዱን እንኳን አያውቁም። ምንም ዕውቀት የሌላቸው ፍጥሯን ናቸውና ፈጣሪ አይደሉም ማለት ነው። እና እናትና አባት ራሱ ያመሰግናሉ ፈጣሪ ለኔ ልጅ ስለሰጠኝ ብለው። እንደዛ ነው አንተ የተገኘው። ፈጣሪ ማለት ግን አንተን የምትታየውን ሰው ካለ መታየት ያመጣ። ለምሳሌ እንደ ወተት ፈሳሽ ነው አይደል? በእናት ማህፀን ውስጥ ከአባት የፈሰሰ ነገር ነው ሰው እንደዚህ ሆኖ አዮ ምንም ህልውና የሌለውን ነገር ህይወት ያለው እንደዚህ የሚያወራ ሰው አእምሮ ያለው ምናምን አድርገው ሰራው ማለት ነው። ፍጥረታትን በሙሉ ስታያቸው በስርዓት ሲራመዱ ስታያቸው ኦሬዲ አንድ የማይታይ እነሱን የፈጠረ ፈጣሪ አለ። ያንን ፈጣሪ አምላክ እንለዋለን ፈጣሪ ስለሆነ። ስለዚህ ፈጣሪ ለመኖሩ ራሱን የገለጠው በፍጥረት ነው። ራሱን የገለጠው ማለት ነው። ራሱን የገለጠው እንደውም ምንድነው አሁን በሰው ሊና ሁሉ ውስጥ ፈጣሪ እንዳለ ሁሉም ሰው ያውቃል። ሁሉም ሰው ዕውቀቱ አለው። በደንብ ነው አበክሮ የሚያውቀው። ማያውቅ የለም። ያ ፈጣሪ ማን ነው የሚለው ነገር ነው እንጂ በደንብ ያውቃል። አንተም ታውቃለህ። ራስን እያየ ምንድነው የሆነ እኔን የሰራኝማ ፈጣሪ አለ ይላል ሊና ይመሰክርልሃል። ከዛ አንተ ልትክደው ከራስ ጋር ሐሳብ ይካሰሳል እርስ በርሱ። አንዱ ሐሳብ ፈጣሪ እንዳለ ሲነግር አንዱ ሐሳብ ደግሞ ይካሰሳል ኖ ምናምን ይላል። መካሰሱ ራሱ ፈጣሪ መኖሩን ያሳያል። የሆነ አለ የሚል በሊና ላይ የሚመሰክርልህ መኖሩን የሚገልጥ ነውና ፈጣሪ በዚህ መኖሩ በሚታየው ራሱን ገልጧል። በዚህ ነው አንዱ ፕሩፍ። ያ በዚህ በፍጥረት ፕሩፍ ይደረግ የነበረው አምላክ ግን ለሰዎች ተገለጠ እና እኔ ነኝ የዓለማት ሁሉ ፈጣሪ አለ እና ራሱን ገልጦ ደግሞ ዝም ብሎ አላወራም። ምን አድርጓል? ምንም የማይችልን ሰው ለምሳሌ በትር የያዘን አንድን ሰው በእጅ ላለውን በትር መሬት ላይ ጣላለው። ሲጥለው እባብ ሆነ፣ ደነገጠ። ሰው መልሰ ያዘው ሲለው መልሶ በትር ሆነ እና እኔ ነኝ በቃ ፈጣሪ አለ።
ከዛ ይዳለውና በትርን አንሳ ሲለው ዝናብ ይዘንባል፣ አንሳ ሲለው መቅሰፍት ይሆናል። የኤርትራ ባህር ላይ ያመጣውና አንሳው ሲለው ባህሩ ተከፈለ፣ አንሳው ወደ በትርን ሲለው ባህሩ ይከደናል። እና ታላላቅ ከዚህም በላይ ማለት ነው ከሰማይ እንጀራ እስከማውረድ ድረስ እየነገረው እያወራው ደመና ከሰማይ ከላይ ከልሎ ከደመና ውስጥ እያወራ ሌሊት ላይ ደግሞ እንደ እሳት አምድ ሆኖ እያበራላቸው እየመራ የሆነን ህዝብ አምላክ መሆኑን በተራራ ላይ ደግሞ በታላቅ እሳት ተገልጦ ተራራ እየተንቀጠቀጠ ከዛ ውስጥ ድምፅ እንደ ሰው ያወራል ማለት ነው። እኔ ያለና የሚኖር አምላካችሁ ፈጣሪያችሁ ነኝ፣ ከኔ በቀር አምላክ የለም እያለ ሌላ አምላክ አታምልክ እያለ ነገራቸው። ከዛ በኋላ እንዴት ፍጥረትን እንደፈጠረ ደግሞ ተረከ፣ አወራ ማለት ነው። ያ አምላክ ለአንድ ሰውዬ ብቻ ሳይሆን በጣም በብዙ ህዝብ መካከል ከ600,000 ከ700,000 ህዝብ በላይ ባለበት ድምፁን እየሰሙ ድምፁ ያስፈራ ስለነበር ህዝቡ አንስማ የፈጣሪን ድምፅ እያሉ መልክ አላዩም። ድምፅ ብቻ ከእሳት ውስጥ እሳት ተራራ ላይ እየነደደ ቁጥቋጦ ላይ እየነደደ ቁጥቋጦ አይቃጠልም፣ ተራራውም ደግሞ ይጨሳል እንጂ እንትን አይልም ከመንቀጥቀጥ ውጪ። ልክ እንደዚህ ራሱን ገለጠ ማለት ነው። ያ በፍጥረት እንዳለ የሰው ሊና ያውቀው የነበረ እንደዚህ ራሱን ገልጧል። ግልጽ ነው። አንተ የነገርከኝ ነገር እኮ ግልጽ ነው፣ ግን አይደለም መድዬን እኔ የውስጤን ጥያቄ ነው የጠየኳችሁ ማለት አይ ነው ገብቶኛል፣ በደንብ ተረድቻለሁ። ከታች ሆኖ ኮሜንቶቹን እያየኋቸው ነው አንተ ስትናገርና መናፍቅ ምናምን አይደለም። አረ ቆይ አንዴ ኮሜንቶቹ ምን መሰለህ ጥያቄ ስለሆነ እኔም እንደዚህ ጠይቄያለሁ ብዙ ጊዜ ማለት ነው። አሁን ይበል ጾመኛ ስፍራ ላይ ሄጄ ማለት ነው። ቆይ ትንሽ ልንገርህ፣ መቃብር ስፍራ ላይ ሄጄ ምን እል እንደነበር ታውቃለህ? ፈጣሪ ካለ እነዚህን ሁሉ የገደላቸው ለምንድን ነው የማይወስደኝ ምናምን ብዬ ሁሉ ግራ ይገባኝ ነበር። እኔ መሆኑን መጠየቀው እሱን ነገር ነው ታውቃለህ። ይኸውልህ እና የዛሬውን አጋጣሚን ብቻ ልንገርክና ልናስቀድስ ሄድን ማለት ናዝሬት ነው የምኖረው። መድኃኔዓለም ቤተክርስቲያን አለ፣ ከመድኃኔዓለም ቤተክርስቲያን ደግሞ መቃብር አለ ፊት ለፊቱ ማለት ነው። እና አቋርጠን ነው እኛ ወደ ሰፈራችን የምንገባውና አስቀድሼ እየወጣን ያለ ከጓደኞቼ ጋር ቆም ብዬ መሄድ ጀመርኩና ሴንስ ሊኖርኝ አልቻለም። የሞቱትን ሰዎች ምናምን ነገር በቃ ምንድነው ፈጣሪ ለመኖሩ ማረጋገጥ ማለት ገብቷል። እግዚአብሔር መሆኑ ማንም ይሁን ማን ብቻ ፈጣሪ የሚለው ነገር እንዴት ነው የሚታየው? ማለት መጽሐፍ ቅዱስን አነባለሁ። መጽሐፍ ቅዱስን ሳነብ በሪል ነው እንዳለ እንደነበረም ወደፊትም እንደሚኖር ይነግረኛል። ግን ከዛ ከመጽሐፍ ቅዱስ ውጪ የሆነ ማለት መገለጥ ምንድነው የሚያሳየው? እንዴት ልረዳው ልቻል ነው ጥያቄ ገብቷል። ያ ጥያቄዎቹ ምንድነው መሰለ የምታረጋቸው? አሁን እነዚህ ጥያቄዎች አንድ አካል አለ ደግሞ እንደዚህ አይነት ጥያቄ የሚያመጣ ምን መሰለ፣ ልክ አሁን መጽሐፍ ቅዱስን ስታነብ ሔዋንን መጥቶ በእውኑ ፈጣሪ እንዳትበሉ አዟልን ምናምን ብሏት ከዛ በኋላ ያልተሰጣትን ሐሳብና ጥያቄውን ቤት ስራውን ተቀብላ ወደ ማስተናገድ ስትሄድ ጨለመባት። ገባ ምንድነው ገደብ ልናበጅለት ይገባል። ውስጣችን ለሚመጣ ጥያቄ ገባ ሁሉ እሺ አይባልም። ለምሳሌ ውስጥ እጅህን እሳት ውስጥ ከተተው ይላል። እሺ ብለህ እጅህን ትከተዋለህ፣ ሐሳቡን ትቃወመዋለህ ሁሌ አይደል? አየህ ሐሳቡን የሚያመጣ ሮንግ የሆኑ ሐሳቦችን የሚያመጣ አካል ደግሞ አለ። ያም ዴቪል ይባላል። ገባ ዴቪል ስለሚባል አንተ ገደብ ታበጅለትና ለሐሳቡ ታምናለህ ማለት ያነበብከውን የምታያቸውን ፍጥረት ራስን አይተህ ማድነቅ መጀመር ነው። ያን አምላክ ታደንቀዋል። ከዛ ሴንስ እየሰጠ ይመጣል። ሴንስ እየመሰጠ ይመጣል። እምነት ነው ሴንስ የሚሰጠው። ገባ ሁሉን ጥያቄዎችን ካስተናገድክ ግን አሁን አይምሮ ላይ ሲተራመስ ግራ ነው የምትጋባው። ስለዚህ ጥያቄ ከሁለት ቦታ ነው የሚመጣው። አንዱ ያንተ ሐሳብ የሚካሰሰው አልኩ አለ። ከዛ ደግሞ ትክክሉን ይሄ ነው ትክክል እያለ ደግሞ ይሰጣል። ሁለቱን ቼክ ስታደርግ እረፍት የሚሰጥ ትክክል የሚልህ ነው። ሁለቱን ቼክ ስታደርግ መኖሩን ስታረጋግጥ ሰላም ይሰጣል። ወደ ጥርጥር ምናምን ያስገባ ደግሞ አንደኛው ሐሳብ ይረብሻል። ከረበሸ በቃ እሱ ጤነኛ አይደለም። ያን ሐሳብ ሪጀክት ታደርገዋለህ ማለት የሚረብሽ ሐሳብ በሙሉ ሪጀክት ታደርገዋለህ። ግን ይሄ ፕሩፍ የምታደርግበት ሐሳብ ደግሞ በጣም ሰላም ይሰጣል። ሁለቱን አመዛዘን ተመልከታቸው። ገባ ልክ እጅህን እሳት ውስጥ ስትከት ሲያቃጥል
እና እጅን ባለመክተት የምታገኘው ሰላም አለ። እጅን ከከተትከው ተቃጥለህ ትንገበገባለህ። ካልከተትከው ራስን ከጠበቅ ግን ሰላምና ረፍት ውስጥ ትገባለህ። ልክ እንደዚህ ሁለት ሐሳብ አሉ። አንደኛው ፕሩቭ የሚያደርግልን እውነታ ያንን ስትቀበል ሰላም ነህ። ያኛውን አሁን የምጠይቀውን አይነት ሲመጣ እሱ ጥያቄ ስታስተናግደው ግን ትበጠበጣለህ። ከበጠበጠ ኦሬዲ ካንተ ውጭ ያለ ሌላ ሮንግ የሆነ አካል የሚሰጥ ሐሳብ ነው ማለት ነው። ስለዚህ ያንን የሚበጠብጥ ሐሳብ ሪጀክት ታደርገዋለህ። ልክ ዝናብ ሲዘንብ ስለሚያበሰብስ ወይም ምንድነው ንፋስ ብርድ ሲበርድ ልብስ ወደ መልበስ ትመጣለህ። ብርዱ ስለሚያቃጥል ብርድ ልብስ ስትለብስ ግን ሰላም ስለሚሰጥ ሮጠ ወደ ልብሱ ነው የምትገባው አይደል? ከብርዱ ላይ አይደለ? ከብርዱን ትሸሸዋለህ። ልክ እንደዚህ የሚበጠብጥን ሐሳብ ሸሽተ ሰላም የሚሰጥን ሐሳብ ትይዘዋለህ ማለት ነው በእምነት። ከዛ ባይብሉን እያነበብከው ስትሄድ ባይብሉ ላይ ያለው ላይ ሞር ኦፍ ዲፔንድ ትሆናለህ። እምነት ይፈጠራል አንተ ውስጥ ራሱን የቻለ እምነት መፍጠር ይችላል። እምነት ከመስማት መስማትን በእግዚአብሔር ቃል ስለሚል ውስጥ እያመነ ይሄዳል። ደግሞ የእግዚአብሔር መንፈስ ሰላምን እየሰጠ ሲሄድ ሰላሙ ስለሚበልጥብህ ያን በጥባጩን አጌንስት እያረክ ነው የምትሄደው ማለት ነውና እየተቃወምክ ትሄዳለህ። ሁሉን ሐሳብ አታስተናግድም። አሁን በነገርኩ መሰረት ማለት ነው። ግልጽ ነው? አመሰግናለሁ። ስለዚህ የእግዚአብሔር መኖር ምንም እሺ ወዳጅ በፍጥረትም እኮ መመልከት ይችላል። አሁን ሰማይና ምድር ሲነጋ ሲመሽ ያንን የሚያደርገው ማን ነው? የሚሞት ምሽት አለ፣ ማታ አለ፣ እንዲሁም ደግሞ ሌሎች ፍጥረታት እነዚህን የፈጠረ አንድ አምላክ እንዳለ ማየት እንችላለን። እና ጃስ ተመልሶልሃል እና እናመሰግናለን። ጌታ ይርዳህ። ያ ሌሎችም ከስራለሁ አንድ ኮሜንት የሚጽፉ አንድ ነገር ልንገራችሁ። በቃ ሁለት ሐሳብ ስላለ አስጨናቂውን ሐሳብ ሪጀክት አድርጉ። ሁሌ ያ ነው ሪጀክት ማድረግ። የሚታየውን ለመቃወም ጎበዝ እንደሆናችሁ ሁሉ የማይታየውን ሐሳብም ለመቃወም ጎበዝ ነው። ለምሳሌ ራሱን ለማጥፋት የሚፈልግ ሰው እዚህ ውስጥ ይኖራል የሚመረው። ሪጀክት አድርገው። አየህ ራስን ስታጠፋ ሰላም የምታገኝ ነው የሚመስልህ። ሰላም የምታገኝ ይመስልሃል። ካጠፋ በኋላ በቃ ሰላም እሆናለሁ ሄጄ መቃብር ውስጥ እተኛለሁ ብለህ ነው የምታስበው። ግን እመነኝ በህልምህ ብዙ ጊዜ ተሰቃይተሃል፣ ወይ ሮጠሃል፣ ወይ የሆነ ነገር ሆናል። ልክ እንደዛ ነፍስ ስለማትሞት ስጋ ነው ተኝቶ በህልም ላይ ራሱን የማያውቅ አእምሮ ነው። መንፈስ ግን ሁልጊዜ በህልም የሆነ ነገር ይሆናል፣ ወይ መልካም ነገር ላይ ወይ መጥፎ ስትሆን እየተሳቀቅ ስትነሳ ራስን ስታገኘው ለካ አልጋ ላይ ነው። ስለዚህ ያ ህያው የሆነችው ነፍስ ናት። ራስን ካጠፋ ከዚህ የበለጠ ህያውነት ስላለ ሁሉን ስለምታውቅ የማትወጣበት ተጸጽተ ተምረህም የማታገኝበት ራስን ዓለም ውስጥ ስለምትሄድ ራስ ማጥፋት የሚባለውን ሐሳብ ሪጀክት አድርጉት። እንግዲህ ወደ እግዚአብሔር እስክትጠጉ ድረስ የመጀመሪያው እርምጃችሁ ይሄ መሆን አለበት። ከዛ ባይብል ስታነቡ፣ ቤተክርስቲያን ስትሄዱ መስማት ጆሮን ሰጣችሁ እንዳሰሙ የሚታገላችሁን ሐሳብ ሪጀክት በማድረግ መልካም የሚመስል ሐሳብ ነው ይዞ የሚመጣው ሰይጣኑልኝ። ሔዋን ጋር የመጣው አመጣጥ በሰላም ትኖርበት ከነበረው ሰላሟን የሚያሳጣ ሐሳብ ይዞ መጣ። ግን ደስ የሚያሰኝ የሚመስል ያም ሐሳብ ምንድነው? እንደ እግዚአብሔር እንዳትሆኑ ነው እንጂ አትሞቱም አላት። ውሸት ዋሻት፣ እንደ እግዚአብሔር እንዳትሆኑ አለች። ስለዚህ አዲስ ነገር ፈለገች። እንደዚህ ቢሆን የተሻለ እኖራለሁ ነው ያሰበችው። ግን የተሻለ ኑሮ የተሻለ ህይወት ውስጥ እያለች ልክ ስታደርገው ግን ማትወጣበት ይኸው እስከ ዛሬ እኛ እንኳን ሰቀቀንና መቀቀን ውስጥ እስክንገባ ክርስቶስ እስኪሞትልን በእሱ እስክንጽናና ማለት ነው ስቃይ የሆነበት ዛሬም በስጋችን ሞትና መከራ በሽታዎች የምናስተናግድበት መከራ። ከዚህ የሚበልጥ ደግሞ ራስን ስታጠፋ ሲኦል የሚባል ሀገር ትሄዳለህ ማለት ነው። ያ በህልም ያለው ህያውነት ነፍስ ስቃዩን አስበው። እድል የለህም። በቃ እድል በቃ ተመልሼ ላስተካክል ማለታችንም እና እንትና በጣም የተመረጠ ሐሳብ አይደለም እሱ ሐሳብ። አክሴፕት አታድርገው፣ አትቀበሉ። ምን ጎሎብህ? አየህ ካንተ የሚያንሱት አሞራዎችን ያቸው፣ ወፎችን ያቸው፣ ካንተ የተሻለ አይደሉም። አንተ በእግዚአብሔር አምሳል ላይ ተፈጠርከው፣ እነዚህ ግን ይኖራሉ። ስለዚህ ትኖራለህ፣ ምንም አትሆንም። ዛሬ እኮ እየኖርክ ነው። ባይዘው ነገን እያሰብክ ነው የምትጨነቀው እያንዳንዱ ሰው ማለት። ዛሬን እግዚአብሔር እጅ ላይ ካለ ነገም እግዚአብሔር እጅ ላይ፣ ዘላለምም እግዚአብሔር እጅ ላይ። አንተን ወደዚህ ዓለም ያመጣ ፈጣሪ ሊጥልህ እንደማይችል አስቡልኝ። ሁሌ መልካሙ ሐሳብ ደግሞ ውስጣችሁ ስላለ እሱን ግዙት።
ክፉን ሐሳብ አትሸምቱት ማለት ነው። አየህ አንተ ራስህን አልፈጠርክም። ስለዚህ የፈጠረ አምላክ ስለሚወድ አሳልፎ ራስን ሰጥቷል የሚለው ወንጌል እውነት ነው ማለት ነው። እንደዚህ ስታስበው ክርስቶስ ለአንተ ኃጢአት ሞተ ሲባል እውነት ነው። ለዘላለም ላይ ጥለን የማይጥለኝ የሚያስብልኝ አምላክ አለ ትልና ህብረት ማድረግ ትጀምራለህ ከሱ ጋር። ከዛ ኢንጆይ ውስጥ ደስተኛ መሆን ይጀምራል። ከዛ በኋላ ከሱ ጋር ተጣብቀህ ትኖራለህ ማለት ነውና ፈጣሪ እንዳለ ባይዘው የሚያምነው ሰይጣን ነው እንደሌላ አድርጎ ሰዎች ላይ የሚስለው። ለምን ሲባል እሱ ክፉና አጭበርባሪ ስለሆነ እሱ እንኳን ለራሱ እንዳለ ያምናል አይታዘዝም እንጂ። ግን ለሰው ልጆች ግን እንደሌላ አድርጎ ይስልባቸዋል። ራሳቸውን ካጠፉ በኋላ ለዘላለም እሱ በሚኖርበት ገሃነም ውስጥ አብረውት እንዲኖሩ ያደርጋል ማለት ነው። እና አምላካችሁ አለ የሚወዳችሁ እናንተን በአምሳሉ የሰራ ለእናንተ ሲል ደግሞ ስለ ኃጢአታችሁ ለዘላለም እንዳጠፉ ዕዳችሁን የከፈለላችሁ ጌታ አለ። ሁል ጊዜ የሚጠብቃችሁ መሞት ፈልጋችሁ ያልሞታችሁት እሱ ጠብቋችሁ ነው። በማፀን እያላችሁ በእናትም ስተት በአባትም ስተት ቢሆን በሕክምና በየትኛውም ስተት ያልሞታችሁት በሕይወት የኖራችሁት እሱ ጠብቋችሁ ነው። ስለዚህ የሚጠብቃችሁ አንድ እረኛ አለ፣ እናት በማትውልበት አባት በማይውልበት። እናንተ ራሳችሁን ከምትወዱት በላይ እናንተን የሚወድ አምላክ አለ። የሚጠላችሁም በዛው ልክ አለ፣ ሁሌ ክፉን የሚያሳስባችሁት ተስፋ የሚያስቆርጣችሁ። ስለዚህ አምላካችሁ የዘላለም ነውና እሱን አስቡ ማለት ፈልጋለሁ። ቴንኪው ስላዳመጣችሁ። እሺ ጆ ሌሎቹ ጥያቄ ጠይቁኝ። ኖዋን ምናልባት አክሊል የምታውቀው ከሆነ አክሊል በዚህ ላይ ትምህርት በጣም ይሰጣልና ቴሌግራም ላይ ግባና ትምህርቱ ሰጥቷል። ሰው አምላክ የለም ለሚሉ ሰዎች ትምህርት ይሰጣል። ታውቀዋለህ? ኧረ አላውቀውም። እሺ ፎሎ ላድርግህና ሼር አደርግልሃለሁ። እንዴት አለ እንዳላወቀው አላወኩም እና ፎሎ አድርጌሃለሁ። ፎሎ አድርገኝና ማለት ነው ሼር አደርግልሃለሁ። ወይም ደግሞ አሁን እኔ ላይቭ ሲገባ ሼር አደርግሃለሁ። ግን ዩቲዩብ እንትን ደግሞ አለው። ቆይ ብቻ በውስጥም እንድታወራው አደርግሃለሁ። ችግር የለውም። የእሱን ሊንክ ሰጠህና ማለት ነው። እና የሐዋርያዊ መልሶች የሚል ደግሞ ቴሌግራም ላይ ደግሞ ግሩፕ አለ የሱ ማለት ነው። ሰርች አድርግና ያው ብዙ ያለው ተከታይ እሱ ውስጥ ግባ። ትምህርት ይሰጣል በዚህ ጉዳይ አምላክ የለም ለሚሉ ለሚጠራጠሩ ምናምን። እና ይሄ ሐሳብ ብዙ አይምሯችን ላይ ብዙ ሰዎች ላይ የሚመጣ ነው። ግን እንደዚህ ሲያጋጥም ምናምን ወደ ጌታ መቅረብ ነው እንጂ ከጌታ መራቅ ጥሩ አይደለም። እና በጸሎት እና ጥምቀት ምናምን ጠመቅ እንደዛ። እና ሌላ ሰው ይጠይቅ ጥያቄ ከሌለ እሺ። ዱብ በል እሺ። ሳሪቾ አለሽ ወይ? ያለው ጥያቄ አለኝ። እስቲ ጥያቄ ለምን ብለሽ ነው እንደምትጠይቂው? ብጠይቅስ ለቅድም ለሌላ ሰው ይሰጥ ምን ችግር አለው? ለሌላ ሰው ምን ችግር አለው? አይ ምንም ችግር የለውም። ግን ሌላ ሰው ይድረሰው ብዬ ነው። አሁን ሙስሊሞች ችግር የለውም። እጠብቃችኋለሁ። በቃ ጠይቂው። ቤተሰብ ነሽ ሙስሊም። ማሻአላህ ማሻአላህ። እህቴ አቺም ካልሽኝ ደግሞ እወርዳለሁ። ችግር የለውም። ኧረ ችግር የለውም። ጠይቂያለሽ። ግን ሁለቴ ነው ምናምን ስለጠየቅሽ ነው። ሰው እነሱ ይጠይቁ ደግሞ። ኦኬ ልለቅላችሁ። እኔ ቅድም ነበር አሁን አልነበርኩም። ችግር የለውም። ትጠይቅ ችግር የለውም። ጠይቂ። ለሌሎች ይቅርቅ ደግሞ ብዬ እኮ ነው ገዝታ። አይ ሌላ ሰው እስከሚገባ ጥያቄ ካለ ትጠይቅ። ምን ችግር አለው? መቼ ነው ችግር አለው አልኩ። እንክ ደግሞ ታጋገል ችግር የለውም። እስከዛ ድረስ ሰው ጠይቁና እኔም ክርስቲያን ነኝ። ክርስቲያን ስንሆን ደግሞ የምንማማር ትምህርት አለና እሱን ልጠይቃችሁ ብዬ ነው። ያን ስንጠያየቅ ደግሞ በዚሁ ሰው ይማርበታል። አረ ጠይቂ፣ በጌታ በኢየሱስ ስም እንደ ጠይቂ። ሌላ ሰውም ገብቶ ቢጠይቅ ያው ነው። እዚህም ከእናንተ ጋር መሆን ፈልጌ ነበር። ያ ትንሽ 5 ደቂቃ ጠብቁ። ኧረ እባክሽን ወይ ውረጅ ወይ ጥያቄ ካለሽ ጠይቂ እንዴ።
ጠይቃለሁ። ጠይቄ እኮ ስራ ከሄድኩት ደግሞ መስማት አልችልም። መልሱ ውረጂ እንዲህ አይነት ሰው አያስፈልግም እንዴ። ታለቀቅሳለች እንዴ ጠይቂ ስትባል ሌላ ሰው አስገቡ። አይ እሷ ስራ ላይ ናት መሰለኝ። ስራዋን ጨርሳ ስትመጣ ትጠይቅ፣ ችግር የለውም። እሺ እኔ ልጠይቅ። ይብስኒ እንዴት ናችሁ? ሰላም ነው? እንዴት አመሻችሁ? ይብዛ። እሺ የሆነ ጥያቄ ነበረኝ። የሆነ ቤት ሰሞስ እንትን ነበርኝና እኛ ክርስቲያኖች ከአንድ በላይ መግባት አንችልም፣ በክርስትና ከአንድ በላይ መግባት አይቻልም ይለዋልና የሆነ ቤት አብርሃምና አብርሃም እኮ 2-3 አግብተዋል። በብሉይ ኪዳን ይፈቀድ ነበር፣ በአዲስ ኪዳን ግን አይፈቀድም። በአዲስ ኪዳን የተከለከለ የሚል ነገር አንስቶ ነበርና በብሉይ ኪዳን ይፈቀድ ነበር እንዴ? መረጃ አላችሁ ለነሱ ማለት አብርሃም አግብተዋል አብርሃም አግብተዋል ብሎኝ ነው። አብርሃም 2-3 ሲላቸው ሳራ ከሞተች በኋላ ነው አብርሃም ያገባው። አንዴ ሳራ ከሞተች በኋላ ነው አብርሃም ያገባው። ሲቀጥል ደግሞ እነ ዳዊት ያነሳሉ፣ ሰለሞን ያነሳሉ፣ ምናምን የብሉይ ኪዳን የነበሩ ልጆችን ያነሳሉ። ግን እግዚአብሔር ፈቅዶላቸው ነው ሲባል አልፈቀደላቸውም። እግዚአብሔር ከጥንት ጀምሮ ሰው ሲፈጥር ራሱ ሴትና ወንድ አድርጎ ፈጠራቸው። ክርስቶስ ይሄ ነገር ደግሞታል። ሴትና ወንድ አድርጎ ፈጠራቸው። እነሱም ደግሞ አንድ ይሆናሉ እንጂ ለወደፊቱ 2 አይሆንም ብሎ ይናገራል ክርስቶስ አስቀድሞ። ቆይ እንደስ ላውጣልሽና ክርስቶስ የተናገረው ነገር አስቀድሞ ሲፈጥር ሰው ልጅ ሲፈጥር ወንድና ሴት አደረጋቸው። እነሱም ደግሞ 2 አይባሉም አንድ ናቸው እንጂ ብሎ ክርስቶስ ያስተማረበትን ላውጣና ላሳይሽ። እግዚአብሔር ከጥንት ጀምሮ ሲፈጥር ራሱ ሲፈጥረን እኛ ሲፈጥረን አንድና አንድ አድርጎ ነው እንጂ ለአራት